አፍሪካ ከአጠቃላይ የሀገር ውስጥ ምርት ወይም ጂዲፒ ውስጥ 35 በመቶ የሚሆነው የሚሸፈነው በግብርናው ዘርፍ ነው። አህጉሪቱ ለግብርና መቼ የሆነ መልክዓ ምድር እንዲሁም በቂ የሰው ኃይል ቢኖራትም ሊታረስ ከሚችለው መሬት ውስጥ 60 በመቶ ያህሉ እንዲሁ መቀመጡን ነው መረጃዎች የሚያመላክቱት። በዘርፉ ያላትን አቅም መጠቀም ባለመቻሏ ራሷን እንኳ የመመገብ አቅም አለመፍጠሯ የዘርፉ እድገት ኋላ ቀር እንደሆነ አመላካች ስለመሆኑ ብዙዎችን ያስማማ ነው። ከ80 በመቶ በላይ አርሶ አደር ይገኛል በሚባልባት ኢትዮጵያም ቢሆን በቴክኖሎጂ አለመዘመን ብሎም በግንዛቤ እጥረት ሳቢያ ጥቂት የአርሶ አደር ቁጥር ካላቸው ሀገራት እኩል ማምረት አልቻለችም። አሜሪካ በጣም ትንሽ እንደውም 10% ያልሞላ ገበሬ ዓለም ሲቀልብ ታየዋለህ። ኔዘርላንድን ስታየው በዓለም ሁለተኛው ኤክስፖርተር ነው የወተት ምናምን እንትን ነው እና በጣም ተስታራጋ ከ1% በታች ያሉ ገበሬዎች እንትን ሲያደርጉ ታያለህ። ሶ የሚያስፈልጉን ጥቂት አግሪፕሩነሮች ናቸው ማለት ነው። ጥቂት ገበሬዎች ናቸው የሚያስፈልጉ ማለት ነው። ይህንን ፖሊሲ በፋይናንስ በመሬት በመሳሰሉት ነገር በኢንተርፕሪነርሺፕ በደንብ መስራት ያስፈልጋል ማለት ነው። ለዛ ይመስለኛል 80% 20% መቀለብ ያልቻለው። በአርሶ አደሮች ዘንድ የዘመናዊ የአስተራረስ ስርዓት ያለውን የግንዛቤ ክፍተት ለመሙላት እንደሚያስችል የታመነበት ለገበሬው የተሰኘ አዲስ መተግበሪያ ይፋ ተደርጓል። አዲሱ መተግበሪያ አርሶ አደሮች ዘመናዊ የአስተራረስ ስርዓት ዙሪያ ትምህርት የሚያገኙበት ብሎም የግብርና ግብዓቶችን ለመገበያየት የሚያስችል እንደሆነ ነው የአግሮ ላይፍስ ድርጅት መስራችና ስራ አስኪያጅ ወጣት ሳሌህ ሙባረክ የሚገልጸው። ቀጥታ አርብቶ አደሩ ወይም ደግሞ ገበሬው መሸጥ የሚፈልገው እንስሳ ፕላትፎርም ላይ ሊስት ያደርጋል። እዛ ላይ ደግሞ ገዢዎች ወይም መግዛት የሚፈልጉ ሰዎች በቀላሉ ከሻጩ ጋር ይገናኛሉ ማለት ነው። እንደዚሁም ደግሞ ዘመናዊ የእንስሳ እርባታ መንገዶችን መማር ሲፈልጉ በቀላሉ እኛ ፕላትፎርም ላይ ገብተው ኮርሶች ይቀመጣሉ። በወይኖች የተዘጋጁ ኮርሶች ሰው እነሱ መውሰድ ይችላሉ። ከዛ በተጨማሪ የእንስሳ መኖ እንዲሁም ደግሞ የእንስሳ መድኃኒቶች፣ ቫይታሚን ሰፕሊመንቶችንም እነሱም በፕላትፎርማችን ላይ ማግኘት ይችላሉ። ሶ የላይቭስቶክ ሴክተሩን ሞር ትራንስፎርም ለማድረግ ወይም ደግሞ ዲጂታላይዝ ለማድረግ ሁሉንም በአንድ አቅፎ የያዘ ፕላትፎርም ነው ማለት ነው። በኢትዮጵያ የግብርና ዘርፍ ግንዛቤ ከጊዜ ወደ ጊዜ እየተሻሻለ እንደመጣ በዘርፉ የተሰማሩ ባለሙያዎች የሚናገሩ ሲሆን የወጣቶችም ተሳትፎ ከፍ ብሏል። አዲስ የተዋወቀው መተግበሪያ ቀድሞ ይሰጥ ከነበረው መደበኛ የትምህርት አሰጣጥ በተሻለ መልኩ ተደራሽ እንደሚያደርገው ተመላክቷል። ብዙ ጊዜ ትራዲሽናል የሆኑ የስልጠና ፕሮግራሞችን በምንመለከትበት ጊዜ አንደኛ ተደራሽነታቸው ላይ ውስንነት ይኖረዋል። ብዙ ጊዜ በአካል ስለሆነ ስልጠናዎች የሚሰጡት ሰው ለሚፈለገው አካል በደንብ ላይ ደርሱ ይችላሉ። ሰው በእኛ ፕላትፎርም አንድ አርብቶ አደር ወይም ደግሞ እንስሳ እርባታ ላይ የተሰማራ ግለሰብ አንደኛ የፈለገበት ቦታ ሆኖ መማር ይችላል። ከዛ በተጨማሪ ደግሞ በፈለገው ጊዜ እነኚህን ኮርሶች ሊያገኝ ይችላል። ስለዚህ እንዳልከው በእውቀት ተደራሽነት ላይ በጣም ለላይቭስቶክ ሴክተሩ ለኢትዮጵያ ላይቭስቶክ ሴክተር ትልቅ አስተዋጽኦ ይኖራል ብለን ያው ኤክስፔክት እናደርጋለን። የፋይናንስ ተቋማት የፈጠራ ሀሳቦች ላይ ኢንቨስት በማድረግ ለዘርፉ እድገት የበኩላቸውን ሊወጡ ይገባልም ተብሏል። ዘመኑን ዋጁ ነው። ወጣቶች ዘመንን መዋጀት አለባቸው። ሌላው ደግሞ ፖሊሲ ሜከሮች ደግሞ ዘመኑን የሚመጥን ፖሊሲ ይተግብሩ ነው። በፋይናንስ በመሬት ወይም በፋርም ቦታ ላይ በኢንተርፕሪነርሺፕ ከዛ በካፒታል ላይ እና ፋይናንስ እንግዲህ ስታየው ሀሳብን ፋይናንስ ሲያደርግ አታየውም የፋይናንስ ተቋም። ስለዚህ እንደዚህ መዘመን መቻል አለበት። ያለበለዚያ ዘመኑ ይዘለዋል።